የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የአዲስ ፖስት ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ መረጃዎችን ይዘን መተናል። በቅድሚያም አርዕስቶቹን እናስተዋውቃችሁ። ከፍተኛ ባለስልጣኑ ያለመከሰስ መብታቸው ሊነሳ መሆኑ ተገለጸ። በወንጀል የተጠረጠሩት ከፍተኛ የብልጽግና ፓርቲ ባለስልጣንና የህዝብ ተወካዮች ምክር ቤት አባሉ ያለመከሰስ መብታቸውን ለማንሳት ምክር ቤቱ አስቸኳይ ስብሰባ ጥሪ ማድረጉ ተገልጿል። የፌደራል ፖሊስ ባለስልጣኑን አስመልክቶ ያወጣው መረጃ በርካቶችን ያስደነገጠም ሲሆን በከባድ ወንጀል የተጠረጠሩት እኚህ ባለስልጣን የጠቅላይ ሚኒስትሩ የቅርብ ወዳጅ መሆናቸው ደግሞ ከፍተኛ መነጋገሪያን ፈጥሯል። እኚህ ባለስልጣን ማናቸው የሚለውንና የተከሰሱበትን ጉዳይ በተመለከተ ዝርዝር መረጃን ይዘናል፣ ትሰሙታላችሁ። በሌላ በኩል ሶስተኛ ቀኑን የያዘው የዩኒቨርሲቲ ተማሪዎች ተቃውሞ ዛሬም ተባብሶ መቀጠሉ ተሰማም። የመንግስት የጸጥታ ኃይሎችም ወደ ዩኒቨርሲቲዎች በመግባት ከተማሪዎች ጋር ተፋጧል ተብሏል። የትምህርት ሚኒስቴር ከመጪው ዓመት ጀምሮ ተግባራዊ ለማድረግ ያቀደው አስገዳጅ መመሪያን ተከትሎ በዩኒቨርሲቲዎች የተጀመረው ተቃውሞ በየዩኒቨርሲቲዎች መባባሱ ተሰምቷል። የፌደራል ፖሊስም ወደ ዩኒቨርሲቲዎች በገፍ ገብቷል ተብሏል። ሙሉ መረጃው በዘገባችን ተካቷል። የአሜሪካ መንግስት በኢትዮጵያ ላይ የጤና ማስጠንቀቂያ ማውጣቱ ተሰማ። የአሜሪካ የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ በኢትዮጵያ ውስጥ የተከሰተውን የማርበርግ ቫይረስ ወረርሽኝ ተከትሎ ማስጠንቀቂያን አውጥቷል። የጤና ሚኒስቴር በበኩሉ በበሽታው የሚጠቁ ሰዎች ቁጥር መጨመሩን ገልጿል። ዝርዝር ይዘናል፣ ታደምጡታላችሁ። በሌላ መረጃ በትግራይ ክልል ግለሰቦች ላይ ያነጣጠረ የእስር ዘመቻ መጀመሩ ተነገረ። በትግራይ ክልል በተለይም በመቀለ ከተማ በተለያዩ ግለሰቦች ላይ ያነጣጠረ አዲስና አስደንጋጭ የእስር ዘመቻ መጀመሩን የሚገልጽ አነጋጋሪ መረጃ ተሰምቷል። ሌላኛው በዝርዝር የምንመለከተው መረጃችን ነው። እነዚህንና ሌሎች ያልተሰሙ አዳዲስ መረጃዎች በዚህ ሰዓት የመረጃ ጊዜ ወደ እናንተ ይደርሳሉ። እንደተለመደው ቪዲዮ ላይክ እና ሼር በማድረግ ጀምሩ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያገኙ። አሁን ወደ ዝርዝር መረጃዎቹ እናመራለን። በቅድሚያም የአሜሪካ መንግስት በኢትዮጵያ ላይ የጤና ማስጠንቀቂያ ማውጣቱ ተሰማም። የአሜሪካ የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ በኢትዮጵያ ውስጥ የተከሰተውን የማርበርግ ቫይረስ ወረርሽኝን ተከትሎ ማስጠንቀቂያ አውጥቷል። የጤና ሚኒስቴር በበኩሉ በበሽታው የሚጠቁ ሰዎች ቁጥር መጨመሩን ገልጿል። አሜሪካ ያወጣችው ማስጠንቀቂያም ደረጃ 1 ወይንም ሌቨል 1 የሚባል ሲሆን ተጓዦች አስፈላጊውን ጥንቃቄ ያደርጉ የሚያሳስብ ነው ተብሏል። ከጥንቃቄዎቹ መካከልም የትኩሳት፣ የጡንቻ ህመምና ሽፍታ ምልክት ካለባቸው ህሙማን ራሳቸውን ያርቁ፣ ከደምና ሌሎች ፈሳሾች ጋር ንክኪ እንዳይኖሩት፣ የሌሊት ወፍ ከሚኖርባቸው ዋሻዎች ራስዎትን ያርቁ የሚሉ ይገኝበታል። ይህ በእንዲህ እንዳለ በአዲስ አበባ የሚገኘው የአሜሪካ ኤምባሲ በዚሁ የተነሳ ወደ ደቡብ ኢትዮጵያ ክፍል የሚደረገውን ጉዞ ማስቆሙንም ገልጿል። ለጤና ሚኒስቴር ድጋፍ ከሚሰጡ የአሜሪካ መንግስት ሰራተኞች በስተቀር ወደ ደቡብ ኢትዮጵያ ዜጎች እንዳይሄዱ ማሳስቧል። በሌላ በኩል በበሽታው የተያዙ ሰዎች ቁጥር እየጨመረ እንደሆነም የጤና ሚኒስቴር ገልጿል። ከቀናት በፊት በጂንካ ከተማ በበሽታው የተያዙ 6 ሰዎችን ጨምሮ የሕክምና ባለሙያዎች ህይወታቸው ማለፉን መዘገቡ አይዘነጋም። በትላንትናው ዕለት ደግሞ 5 የላቦራቶሪ ምርመራ ተደርጎ 2 ሰዎች በማርበርግ ቫይረስ መያዛቸውን የጤና ሚኒስትሯ ዶክተር መቅደስ ደባ አረጋግጠዋል። 5 የላቦራቶሪ ምርመራዎች የተካሄደ ሲሆን 2 ሰዎች በቫይረሱ መያዛቸውንና 3 ሰዎች ደግሞ ነፃ መሆናቸው ተገልጿል። በሽታው መከሰቱ ከተገለጸበት ቀን አንስቶ እስካሁን 33 የላቦራቶሪ ምርመራዎች የተከናወኑ ሲሆን ቫይረሱ በ6 ሰዎች ላይ መገኘቱን በላቦራቶሪ ተረጋግጧል። የጤና ሚኒስትሯ አሁን ቫይረሱ እንደተገኘባቸው በላቦራቶሪ የተረጋገጡ 3 ሰዎች ከደቡብ ኢትዮጵያ ክልል በጂንካ ከተማ በለይቶ ማቆያ የነበሩ መሆናቸውን ገልጸዋል። ወደ ቀጣዩ መረጃችን ስንሻገር በትግራይ ክልል ግለሰቦች ላይ ያነጣጠረ የእስር ዘመቻ መጀመሩ ተነገረ። በትግራይ ክልል በተለይም በመቀለ ከተማ በተለያዩ ግለሰቦች ላይ ያነጣጠረ የእስር ዘመቻ መጀመሩን የሚገልጽ ከክልሉ የሚወጡ ሪፖርቶች አመላክቷል።
ይህ የእስር ዘመቻ በዋናነት በቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ደጋፊዎች ላይ ያተኮረ መሆኑ ተነግሯል። አቶ ጌታቸው ረዳ ክልሉን በፕሬዝዳንትነት ከመሩ በኋላ ከኃላፊነታቸው ተነስተው ወደ ፌዴራል መንግስት በሌላ ስልጣን መመደባቸው ይታወሳል። እንደ ሪፖርቶቹ ገለጻ አቶ ጌታቸው ረዳ ከክልሉ ኃላፊነት ከለቀቁ በኋላ የእርሳቸውን አቋም የሚደግፉና አሁን ላይ ያለውን የክልሉን አመራር የሚቃወሙ አካላት የተለያዩ እንቅስቃሴዎችን ሲያደርጉ ቆይተዋል ተብሏል። አሁን ላይ የእነዚህ አካላት እንቅስቃሴ ጫና እንደገጠመውና የመቀሌ ከተማ ፖሊስ ኮሚሽን ከሌሎች የጸጥታ ኃይሎች ጋር በመተባበር እነዚህን ግለሰቦች በቁጥጥር ስር እያዋለ እንደሚገኝም ነው መረጃዎች የሚያመላክቱት። የእስር ዘመቻው በዋናነት በመቀሌ ከተማ ላይ ያተኮረ ቢሆንም ቀስ በቀስ ወደ ሌሎችም የትግራይ ከተሞችና ገጠራማ አካባቢዎችም ሊስፋፋ ይችላል የሚል ስጋት እንዳለ የመረጃ ምንጮች ጠቁመዋል። ይህ ክስተት ሰላምና ዲሞክራሲ አለ በሚባለው ክልል ውስጥ የተለየ ሐሳብን በመያዛቸው ብቻ ዜጎች እየታሰሩ ነው የሚል ትችትም እያስነሳ ይገኛል። አንዳንድ የፖለቲካ ተንታኞች ይህ አይነቱ እርምጃ በክልሉ የፖለቲካ ምህዳሩ ላይ አሉታዊ ተጽዕኖ ሊያሳድር እንደሚችል ስጋታቸውን እየገለጹ ይገኛሉ። ሶስተኛ ቀኑን የያዘው የዩኒቨርሲቲ ተማሪዎች ተቃውሞ ዛሬም ተባብሶ መቀጠሉ ተነገረ። የመንግስት የጸጥታ ኃይሎች ወደ ዩኒቨርሲቲዎች በመግባት ከተማሪዎች ጋር ተፋጠዋል ተብሏል። የትምህርት ሚኒስቴር ከመጪው ዓመት ጀምሮ ተግባራዊ ለማድረግ ያቀደው አስገዳጅ መመሪያን ተከትሎ በዩኒቨርሲቲዎች የተጀመረው ተቃውሞ በዩኒቨርሲቲዎች መባባሱ ተሰምቷል። የትምህርት ሚኒስቴር የከፍተኛ ትምህርት ተቋማት ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቅቁ ለአንድ ዓመት የማህበረሰብ አገልግሎት እንዲሰጡ የሚያስገድደው መመሪያም ከመጪው የትምህርት ዘመን ጀምሮ ተግባራዊ ለማድረግ እቅድ እንዳለው አሳውቀው ነበር። መመሪያውን የተቃወመው የተለያዩ ዩኒቨርሲቲ ተማሪዎች ከትላንት ወዲያ ጀምሮ በአገሪቱ በተለያዩ ትምህርት ተቋማት የተቃውሞ ድምጻቸውን ማሰማት ላይ ይገኛሉ። ተቃውሞ የወጡ ተማሪዎችን የፌዴራል ፖሊስ እያሳደደ ሲደበድብ የሚያሳዩ ተንቀሳቃሽ ምስሎችን በየማህበራዊ ሚዲያ ላይ ተለቆ መነጋገሪያ ሆኗል። በአምቦ ዩኒቨርሲቲ ሃጫሉ ሁንዴሳ ካምፓስ የፌዴራል ፖሊስ አባላት ዶርም ሰብረው በመግባት ተማሪዎች ላይ ድብደባ መፈጸማቸው መነጋገሪያ ሆኗል። በወለጋ፣ በመቅደላ፣ በደምቢዶሎ፣ ድሬዳዋ፣ ባህር ዳር፣ ጎንደር፣ ወሎ፣ አክሱምና አድግራት ዩኒቨርሲቲዎችም ተቃውሞ መስፋፋቱ ተነግሯል። የተማሪዎችን ተቃውሞ ተከትሎ በአገሪቱ የሚገኙ ሁሉም ዩኒቨርሲቲዎች በፌዴራል ፖሊስ በጥብቅ እየተጠበቁ እንደሆነም ነው የተነገረው። ተማሪዎቹ ሚኒስቴር መስሪያ ቤቱ ያወጣው አስገዳጅ መመሪያ ያለ መምህርነት ሙያ ስልጠና ተግባራዊ ማድረግ ተገቢ አይደለም ብለዋል። የትምህርት ሚኒስቴር በበኩሉ የመጀመሪያ ዲግሪ ያላቸው ተመራቂ ተማሪዎች የአንድ ዓመት የማስተማር ስነ ዘዴ ኮርስ በመውሰድ ለመምህርነት ብቁ መሆን እንደሚችሉ በቅርቡ አሳውቋል። በወንጀል የተጠረጠሩት ከፍተኛ ባለስልጣን ያለመከሰስ መብታቸው ሊነሳ መሆኑ ተገለጸ። ከፍተኛ የብልጽግና ፓርቲ ባለስልጣንና የህዝብ ተወካዮች ምክር ቤት አባሉ ያለመከሰስ መብታቸውን ለማንሳት ምክር ቤቱ የአስቸኳይ ስብሰባ ጥሪ ማድረጉም ተነግሯል። የፌዴራል ፖሊስ ባለስልጣኑን አስመልክቶ ያወጣው መረጃ በርካቶችን እያነጋገረ ሲሆን በከባድ ወንጀል የተጠረጠሩት እኚህ ባለስልጣን የጠቅላይ ሚኒስትሩ የቅርብ ወዳጅ መሆናቸው ደግሞ ከፍተኛ መነጋገሪያ እንዲሆን አድርጎታል። በከባድ ወንጀል የተጠረጠሩት የህዝብ ተወካዮች ምክር ቤት አባልና የብልጽግና ከፍተኛ ሹመኛው ዶክተር አሸብር ወልደ ጊዮርጊስ ናቸው። የዶክተር አሸብር ወልደ ጊዮርጊስ ያለመከሰስ መብታቸው በህዝብ ተወካዮች ምክር ቤት እንዲነሳ ጥያቄ መቅረቡ የተሰማ ሲሆን ጉዳዩን የፌዴራል ፖሊስ በቅርበት እየተከታተለ እንደሚገኝም ታማኝ የመረጃ ምንጮቻችን ገልጸዋል። ምንጮቻችን ያደረሱት ደብዳቤ እንደሚያመላክተው የፌዴራል ፖሊስ የወንጀል ምርመራ ኦፕሬሽን መምሪያ ዋና ኃላፊ ኮሚሽነር ሙሊሳ አብዲሳ ስም ማህተምና ፍርማ በሰፈረበት ደብዳቤ እንደተመላከተው ዶክተር አሸብር ወልደ ጊዮርጊስ ኦዲት አላስደረገም ከሚለው አንስቶ 27 አባሪ ደብዳቤዎች ለፓርላማ አያይዞ መላኩንም አሳውቋል። ፓርላማው በቅርቡ ስብሰባ ጠርቶ ያሸብርን ያለመከሰስ መብት ያነሳል ተብሎ እየተጠበቀ እንደሆነም ነው የተነገረው። ዶክተር አሸብር ወልደ ጊዮርጊስ በኢትዮጵያ የስፖርት ዘርፍ ከፍተኛ ስልጣን ያላቸው ሲሆን ከፍተኛ የሆነ የግል ሀብት እንዳላቸውም ይነገራል።
የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት የነበሩት ዶክተር አሸብር በአሁኑ ጊዜም የዚህ ኮሚቴ ፕሬዝዳንት ሆነው እያገለገሉ ይገኛሉ። ቀደም ሲል የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት ሆነው ያገለገሉት ዶክተር አሸብር ባለፈው ዓመት ላይ ክስ ቀርቦባቸው እንደነበር አይዘነጋም። በዶክተር አሸብር ወልደ ጊዮርጊስ ዙሪያ በዋናነት የተነሳው ጉዳይ ከኢትዮጵያ ኦሎምፒክ ኮሚቴ ጋር በተያያዘ የፍርድ ቤት ክስ ነበር። እነ አትሌት ኃይለ ገብረስላሴ፣ አትሌት ገዛኸኝ አበራና ሌሎችም የፌዴሬሽኑ አባላት ባለፈው ዓመት ኦሎምፒክ ኮሚቴ ላይ ጉዳት አድርሰዋል በማለት ዶክተር አሸብር ላይ ክስ መስርተው እንደነበር አይዘነጋም። ይሁን እንጂ በወቅቱ ዶክተር አሸብር የፓርላማ አባል በመሆናቸው ያለመከሰስ መብት ስላላቸው የአትሌቶቹ ክስ ወደፊት ሳይገፋ በመንገድ የቀረ ቢሆንም አሁን ላይ በተደጋጋሚ ስማቸው ከወንጀል ድርጊቶች ጋር በመያያዙ የፌዴራል ፖሊስ ጉዳዩን ወደ ፍርድ ቤት ለመውሰድ እርምጃ ጀምሯል ነው የተባለው። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ የያዝንላችሁ አዳዲስ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።